አብርሃም ራሱን ስትወደቅ አብርሃም እንግዲህ ራሱን ስትወደቅበት ምክንያት እንግዲህ ያላሰበውን ነገር ሲሰማ ነው። እንግዲህ አብርሃም ራሱን መቆጣጠር እያቃተው ማለት ነው። አብርሃም እንግዲህ ብዙ ጊዜ ዲና እርጉዝ ነኝ እያለች ታታልለው ነበር። እሱም እንግዲህ የልጅ አባት ሆናለሁ እያለ በጉጉት እየጠበቀ ነበር። ግን ያልጠበቀውን ነገር በሰማ ጊዜ ራሱን መቆጣጠር አቃተው ማለት ነው። ሰላም ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቢላ ድራማ ተመልሼ መጥቻለሁ። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ብዬ በአክብሮት ጠይቃለሁ ማለት ነው። አስተያየታችሁንም ቪዲዮን እስከ መጨረሻ አይታችሁ አስተያየታችሁን በኮሜንት አስቀምጡልኝ። ልዩና ርብቃ እንግዲህ ዲናን አዋረዷት ማለት ነው። ልዩና ርብቃ ዲና ያላሰበችውን ጉዷን አወጡባት። ዲና እንግዲህ ብዙ ጊዜ አብርሃምን እርጉዝ ነኝ እያለችው መውለጄ ደርሷል እያለች ብዙ ጊዜ ታወራው ነበር። እሱም እንግዲህ በጉጉት የሚጠብቀው ነገር እውን አልሆነበትም። ማርኮም እንግዲህ የእህቱን ልጅ እዞ መጥቷል ማለት ነው። የእህቱን ልጅ እዞ ወደ ቤት ገና ከመምጣቱ እንግዲህ ዲና እያሰቃያቻት ነው ማለት ነው። እኔ ያልኩሽን ሁሉን ነገር ማድረግ አለብሽ፣ እኔ የማርኮን እህት ነኝ፣ አንቺ ግን ምኑም አይደለሽም እያለቻት ነው ማለት ነው። ይሄ ነገር እንዴት ነው የሚባለው ብላ እሷም እንግዲህ ያልጠበቀችውን ነገር ነው እየገጠማት። ከእናቷ ጋር ሲያመጣት እንግዲህ ከክፍለ ሀገር ሲያመጣት አስተምርሻለሁኝ ብሎ ነው ያመጣት ማለት ነው። እዚህ ግን ያልጠበቀችውን ነገር ነው ያገኘችው። እንግዲህ ዲናማ ሰራተኛ ነሽ ብላታለች። ሰራተኛ መጣውኝ ለመውለድ ስለደረስኩኝ አባቴ ሰራተኛ መጣው ብላ እንግዲህ ለአብርሃም ነግረዋለች ማለት ነው። አብርሃም እንግዲህ ይህን ሁሉን ነገሮችን የተጠነሰሰውን አውቋል። ባወቀ ጊዜ ጉዷን አወጣዋለሁ፣ አሁንስ እንደ በፊቱ አላለባብስም ብሏል። አብርሃም እንግዲህ አምሮ ነው የተነሳው። እንግዲህ የማርኮን የእህቷ ልጅ ማርኮን እንግዲህ እህቱ በታመመችበት ሳለች ሄዶ እንግዲህ አስፈራርቶ የእህቱን ልጅ ይዞ መጥቷል። የእህቱን ልጅ ይዞ የመጣው እንግዲህ ለልዩ የልብ ጓደኛ እንድትሆናት ብሎ ነው። ልዩ እንግዲህ ሁሌም ጊዜም የነ ዲናን እና የነ ማርኮንን ጉዳቸውን ሁሌም እሷ ናት ማለት ነው የምታካሽፍባቸው የሚያቅዱትን ሁሉ። አሁን እንግዲህ ናቅ አድርገን የተውናት ልዩ ናት ይህን ሁሉ የምታደርገው ብሎ እንግዲህ ማርኮን ከዲና ጋር ተመካክሮ የእህቱን ልጅ ሊያመጣ ሄዷል። ዲናም እንግዲህ ስትመጣላት ሰራተኛ ነሽ፣ ምንም ነገር እኔ እንዳልኩሽ ነው ማድረግ ያለብሽ፣ እኔ እንዳልኩሽ ካላደረግሽ ያቺ የታመሜ እናትሽን ጉድጓድ ገብታ ነው የምታያት ብላ እንግዲህ በእናቷ እያስፈራራቻት ነው ማለት ነው። እሷም እንግዲህ በእናቷ ስትመጣባት እንደዚህ እያደረገች ስታሰቃያት እንግዲህ ማርኮን ጋር ደውላለች። ማርኮን ጋር ስትደውል ለምንድን ነው ያመጣት? ሴት በጣም ክፉ ሴት ናት፣ እያሰቃየችኝ ነው። አንተ እንዲህ ብለን ያመጣኝ፣ እሷ እኮ ግን ሰራተኛ ነው ያለችኝ። እንዳለችሽ አድርጊ፣ እሷ እንደሆነችሽ ነው መሆን ያለብሽ። ቀጥ ለጥ ብለሽ እንዳዘዘችሽ ነው መሆን ያለብሽ። ነቅነቅ እንዳትይ። ይሄን ነቅነቅ ማለት ወዲና ወዲህ ሄዳለሁ ማለት በእናትሽ ላይ ነው የምወስነው ብሏታል። እሷም እንግዲህ ይህንን ሁሉ ነገሮችን እሺ ብላ አሜን ብላ ሁሉን ለማድረግ ተቀበላለች። ከእናት በላይ ምንም ነገር የለም እና አንዳንድ ሰዎች እንደዚህ እንደ ማርኮና እንዲና በጎዶሏችሁ ገብተው በዛ በቃ የሚፈታተኗችሁ በህይወታችሁ የሉም እንደዛ። እሷም እንግዲህ በድክመቷ በእናቷ እንግዲህ እናቷ ታማሚ ስለሆነ በእናቷ የገዛ ወንድሟ አጎቷ እንደዚህ እያደረጋት ነው። እና ይሄ ድራማ እንግዲህ ድራማ ብቻ ሳይሆን ትክክለኛ ነገሮች አሉ። ዲና ገና ከመምጣቷ ነው እንግዲህ ማሰቃየት የጀመረችው። እነ ልዩና እነ ርብቃ እንግዲህ በጣም ተገርመው ያሉ። ገና ከመምጣቷ ለምንድን ነው የምታሰቃያት? ገና ከመምጣቷ ለምንድን ነው የምታስለቅሳት? እያሉ እነሱም በጣም ተገርመው እያዩ ነው። እንደመጣች እንግዲህ እረፍት አልሰጠቻትም። እኔ ነኝ የማርኮት፣ አንቺ ግን ምንም አይደለሽም ብላታል። እንዴት ብላ እሷን በጣም ነው የገረማት ማለት ነው። ከዛ ብሎ ያመጣት ብዙ ነገሮችን ነው ብሎ ያመጣት። እንደምትማር ትምህርቷን እንደምትማር እናቷን እንደምታስታምም እንደምደግፍ ይህን ሁሉ በቃ ሞልቷት ነው ያመጣት። እዚህ ግን ሲያመጣት ማድ ቤት ሰራተኛ ነሽ ቀጥለጥ ብለሽ ብላ እንግዲህ ቢያንስ ረፍትም አሰጠቻት እንደመጣች። እና እንግዲህ አብርሃም እዚህ ጋር እንግዲህ እውነቱን እየጠየቃት ነው። እንዴት ነው የዋሸሽኝ እያለ ነው። እውነቱን ታወጣለች።
በቃ አሁን እፋጠጣታለሁኝ አልተዋትም ብሏል አብርሃም። እነ ልዩም እንግዲህ አብርሃም ምን ላይ ወሰንክ እያሉት ነው እነ ዶክተር ርብቃም እንግዲህ እነ ዶክተር ርብቃም በነገሩት ጊዜ ልዩ በነገረችው ጊዜ እንግዲህ አብርሃም እንግዲህ ያልጠበቀው ነገር ሲመጣበት ፌንት ነው የነቀለው። ገርሟቸዋል። እኔ የልጅ አባት ሆናለሁ ብዬ ልጅ እታቀፋለሁ ብዬ በጉጉት እየጠበቁ እያለ እንዴት ነው ይሄ ነገር የሚሆነው? እንዴት ነው እንዲህ ልታታልለኝ የቻለችው ብሎ እንግዲህ አብርሃም ጀስት በጣም ነው የተናደደው ማለት ነው። ብዙ ጊዜ እንግዲህ ይጠብቅ ነበር፣ ለልጅ ይጓጓል። በቃ አባት መሆን እንግዲህ እሱ ሳቢላ ብቻ ናት እንግዲህ አባት መሆን ሲጓጓ እንዲህ አይነት ባልጠበቀው ነገር እየታለለ በቃ ሁሌ እንዲህ ነው የምታታልለኝ፣ እንዴት ነው ሁሌ ይህን ሁሉ ነገር የምታደርገኝ? አሁን ግን በቃኝ ብሎ በቃ አብርሃም በጣም የተናደደው እንግዲህ እነ ዲና እና የማርኮ እንትናቸው አሁንም አልተሳካላቸውም ማለት ነው። እነሱ ልዩን ለማጽመድ አዲስ ነገር ሲያመጡ ደግሞ እርጉዝ አለመሆኗን እቺ ደግሞ ማናት ብሎ አብርሃም ሲጠይቃት አባቴ በቃ እኔ ልወልድ ስለሆነ አራሽ አጥቼ ነው ሰራተኛ አጥቼ ነው አለች። ልጅቷም ደግሞ በዚህ ጊዜ ሲሰማ በጣም አይደንት ነው በጣም የተናደደችው። አስባችኋል? ትማሪያለሽ ወንድሜ ልጅ አጎቴ ጋር መጣው ምናምን ብላ ስትመጣ እዚህ ሰራተኛ ነሽ ምናምን ስትባል በጣም ነው የተሰማት። ልጅቱ ምንም ማድረግ አይቻልም፣ በእናቷ ስለመጣችባት ሁሉን ነገር ለማጋፈጥ ኦኬ ብላ ተቀበላለች ማለት ነው። እንግዲህ እስቲ ቀጣይ እናያለን ማለት ነው። እንግዲህ ልዩም ደግሞ ሊያጸምዷት፣ ልዩም ደግሞ የልብ ጓደኛ አድርጋ ልታቀርባት ይሆን ምን ይሆን እንግዲህ እንጠብቃለን። እንዲህም አብርሃም እቺ ምንድናት ብሎ የማናት ሲላት አባቴ እኔ ሞልጄ ስንደርሰ እንድታርሰኝ ነው። አዎ እውነትሽን ነው፣ ልዩም እኮ አጋዥ ትፈልጋለች አለ እንግዲህ አብርሃም። ልዩም እኮ አጋዥ ስለምትፈልግ ችግር የለውም ብሎ ባላት ጊዜ አንተ እኮ ይገባሃል ምናምን ብላ እንግዲህ ለማለባበስ ትሞክራለች ማለት ነው። ማርኮም እንግዲህ እሷ በደስታ አጎቴ እያለች እያወራች ስትመጣ እሱ እንግዲህ ያሰበውን የጠነሰውን አላወቀችም። አንተም አለህበት እንዲህ ለካ ይሄ ነገር ብላ እንግዲህ እሷ ሁሉን ነገር ተረታ ተቀብላለች። ሁሉን ነገር ለመጋፈጥ እኔ እንዳልኩሽ ነው የምትሆኝ ብላታለች። እንግዲህ ዲና እኔ እንዳልኩሽ እኔ አድርጌ ያልኩሽን ማድረግ ትችያለሽ፣ ግን የማታደርጊ ከሆነ እናትሽን ጉድጓድ ገብታ ነው የምታያት፣ እናትሽን በነፍሷ አታያትም ብላ አስፈራርታታለች። እንግዲህ እናት ከባድ ነው እና በእናት ውስጥ ብዙ ነገሮች ውስጥ ልገባ ነው እንግዲህ ርብቃም እዚህ ጋር በነገረች ጊዜ አብርሃም ልታደርግ ወሰንክ ብላለች። እንግዲህ ልዩም ውሃ አንጥታ አብርሃም ተረጋጋ፣ ወይኔ ምን ነው ባልነገርኩ ብዬ መጸጸቴን እንድጸጸት ነው እንደምታደርገኝ? እኔ እኮ ላንተ ብዬ ነው አቢ፣ እባክህን አረጋጋ፣ ራስን ተረጋጋ፣ እባክህን ውሃ ጠጣ ስትለው ተይ እንጂ እንኳን ውሃ መጠጣት ምንም አላስብም። እንዴት እኔ እኮ እርጉዝ ናት ብዬ የልጅ አባት ሆናለሁ ብዬ በጉጉት እየጠበቅኩ ነኝ። እንዴት ነው ይሄ ነገር የሆነው ብሏል አብርሃምም። እንግዲህ እነ ልዩና እነ ርብቃም አብርሃምን ለማረጋጋት ሞክረዋል። አብርሃም እንዲረጋጋ ዶክተር ርብቃም ብዙ ነገሮችን ነግረዋለች። አብርሃም እንግዲህ ሊረጋጋ አልቻለም። እንግዲህ ማርኮም እዚህ ጋር የእህቱ ልጅ እየመካከረ የምታደርገውን ነገሮችን ሁሉ ስታይሏን ጠብቃ ሁሉን ነገር በሙድ ልዩን የልብ ጓደኛ እንድታረጋት ነው። እንግዲህ ልዩ የልብ ጓደኛ ካደረገቻ በኋላ ልዩ የምትጸነሰውን የሚደረገውን ሁሉ ለእሷ ካወራችላት እሷ ደግሞ ለነ ማርኮን ታወራለች። ልዩም በዚህ ጋር ሊያጸምዷት ነው እነሱም ልጅቷን ያመጡት። እንግዲህ እዚህ ጋር የሚያው እንግዲህ ዲና ጉሮሯና ያነቀቻት ለምንድን ነው እንዲህ የምትይኝ? እንዴት ነው ሰራተኛ የምትይኝ? እዚህ ጋር ደግሞ እንዴት ነው ማርኮ ምንሽም አይደለም እኔ ለማርኮት ነው ነኝ የምትይው ባለቻ ጊዜ ነው እንግዲህ ገና ከመምጣትሽ ጥያቄ አበዛሽብኝ፣ ገና ከመምጣትሽ አንቺ ጥያቄ አበዛሽብኝ ብላ እንግዲህ ጉሮሯን ያነቀቻት። አብርሃም እንግዲህ እዚህ ጋር አፋጧታል ማለት ነው ዲና እንግዲህ ያው ለማለባበስ ሞክራለች። አብርሃም ግን እንደፊቱ እንድታለባብስለት እንደበፊቱ አልፈለገም ማለት ነው። እንግዲህ እዚህ ጋም ምንድን ነበር ያለቻት ጥያቄ፣ ለምንድን ነው የምታበዚብኝ? ማርኮን የኔ ወንድም እንጂ የአንቺ ወንድም አይደለም፣ እንደዚህ ብለሽ ነው መናገር ያለብሽ ስትላት፣ ለምን ብላ ስትል ነው እንግዲህ ገና ከዛሬው ብላ ጉሮሯን ያነቀቻት።
እና ልዩም እንግዲህ እዚህ ጋር ተገርማ በጣም እያየች ነው ልጅቷን እንደሚያተረጋት ዶክተር ርብቃና ልዩ በጣም እያዩ በጣም እየገረማቸው ገና ከዛሬው እንዴት ነው እንደምታሰቃይ እሱ ዛሬን የመጣቸው ለምንድን ነው እንደምታደርጋት ብለው እነሱም በጣም ተገርመው ዘብ ብለው ያሉ ማለት ነው። እንግዲህ ልጅቷም እንግዲህ የነፍስ ነፍሷን አንገቷን እንድትለቃት እሺ ያደርጋለሁ ሁሉን አንቺ ያልሽኝን ብላ አምና በሙሉ ነገር ተቀብላታለች ማለት ነው። በእሷ በእርምጃ እንዳለቻት ለማድረግ አብርሃም እንደዚህ ጋር በጣም ነው የተናደደው። ይሄንን ባየ ጊዜ በቃ ሁሌ ይታልላታል። አሁን ደግሞ በጣም በቃ የበፊቱስ ሆነ። ብዙ ጊዜ ስታታልለኝ ነበር፣ ብዙ ጊዜ እንትን ስትለኝ ነበር፣ አሁን በጭራሽ አላምንም ብሎ እንግዲህ አብርሃም በጣም ነው የተናደደው። በልጁም በሳቢላም ጊዜ ያን ሁሉ ነገር ስትለው ለልጅ ብዬ ነው ያን ሁሉ ነገር ያሳለፍኩት፣ ያ ሁሉ ነገር ስታመጣብኝ ሁሌ ስትዋሽኝ ለልጅ ብዬ ነው አለ። ማለት ልጄን በሆዷ ተሸክማለች፣ የልጅ አባት የልጅ እናት ናት ብዬ ነው ሁሉ ነገር የታገስኳት። ይሄ ግን ካልሆነ በጭራሽ በፍጹም አልምራትም ብሏል አብርሃም። እንግዲህ አብርሃም ያው ምንድን ነው የሚባለው፣ አንዳንድ ሰው ዝምተኛ ሰው የሆነ ውሳኔ ከወሰነ በቃ አንዳንድ የሚለፈልፍ ሰው በቃ ያንን ነገር ሊያደርገው አይችልም። አንዳንድ ሰው በቃ ዝም ብሎ በትዕግስት አንድ ሰው ጠብቆ የመጨረሻ ጊዜ በቃ አላደል የሆነ በቃ ይሞላል ይገነፍላል አይደል? እንደዛ ሲሆን እሱ በጣም ከቆረጣ አይመለስም ማለት ነው። እንግዲህ አብርሃም ብዙ ጊዜ ዲና በብዙ ነገሮች ስታታልለው በብዙ ጊዜ ስትሸውደው እሱ እርጉዝ ስለሆነች ልጁ ሆዷ ስላለ የልጁ እናት ስለሆነች በቃ ይሄ ሁሉን ነገር አለባብሶ ታግሶ አልፎ ነበር። አሁን ግን በማይሆን መንገድ ስለመጣ በጭራሽ ሊታገሳትም ሊያምናትም አይችልም። ከእንግዲህ በፍጹም አላምናትም ብሏል አብርሃም ማለት ነው። እንግዲህ ዲና እንግዲህ ጉዷን አልሰማችም። ይሄ ሁሉ ታሪክ እርግዝ አለመሆኗን መታወቋን እነ ልዩ እንዲማድረጓን አላወቀችም። አሁንም እኮ እየዋሸችው ነው። ብታርሰኝ ነው ያመጣሁት ሰራተኛ ከገጠር አምጥቼ ሰራተኛ አምጥቼ። ልጅቱ የማርኮ እህት ናት። እሷ ለማርኮ የማርኮ ወንድም ነኝ ብላ ነው ለእነ አብርሃም እንግዲህ ወንድም እያለች የምታስታውቃቸው። ግን ወንድም አይደለም፣ ሌላ ሚስጥር ነው። ልጅቷ ራሱ በቃ እንግዳ ነው የሆነባት። እኔ የማርኮ እህት ነኝ፣ አንቺ ደግሞ ምኑም አይደለች ምትላ ልጅቷ እሱ በጣም እንግዳ ሆነባት ማለት ነው። እንዴት ትመን? አይገርምም? ያልጠበቃችሁን ነገር እንደዚህ ሲሏችሁ ማርኮም እንግዲህ እዚህ ጋር አቅፎ ሁሉን ነገር እያስረዳት ይዟን መጥቷል። መታ ልጅቱ እንግዲህ እረፍትም ሳታርፍ ነው እንግዲህ ዲናን እያሰቃየቻት ያለችው። ሂጂ ኩሽና እቃ ካለ ጽቢ፣ ቤቱን አጽጂ ምናምን እያለቻት በጣም ነው ልጅቷም የተሰማት። እነ ርብቃም ደግሞ እዚህ ጋር በጣም ተገርመው ርብቃና ልዩ እንዲህ ገና ከመምጣቷ ዛሬ እንዴት ነው ለምን እንደምታሰቃያት እያሉ በጣም ተገርመው ነበር። በእውነት በጣም የሚገርም ዲራማ ነው። በጣም ብዙ ነገሮች እንማርበታለን። የምንማርበት ደግሞ በይዘዌ እንደዚህ ከገጠር አክስት ወይኔ እናት እህት ወይኔ አባት እህት እንደዚህ ከገጠር ያመጡና እናስተምርሻለን እንዲናርግሻለን አዲስ አበባ በቃ የሆነ አለ አይደል? ልክ አዲስ አበባ እንደ አሜሪካ የሚቆጥሩ አሉ። ከገጠር ማለት ከገጠር ስንመጣኛ አዲስ አበባ ሳን ስለማናቅ አሁን አዲስ አበባ ሲሉ በፊት በቃ ሁሉ ነገር በቃ ቁጭ ብሎ የሚበላን የሚመስለው እንደዛ እያሉ ከቤተሰብ ጋር ያመጡና የራሳቸው ልጆች እያስተማሩ እነሱን ግን እንደ ሰራተኛ እያደርጉ ምግብ እንኳን የማይሰጡ እያሰቃዩ የገዛ ወንድሞቻቸው ልጆች እንደዚህ ብዙ የሚያሰቃያቸው የሚያሰሯቸው አሉ። በአይናችንም አይተናል። በሁሉም ነገር የምናየውን ነገር ይሄ ዲራማም አሁን እንደዛ ነው። የማርኮን እህት ልጅ እንግዲህ እናቷ ታማሚ ናት። ማርኮን እንግዲህ ከዛ አታሏት ልጅቷ ተማሪ ናት፣ ትማሪያለሽ በትምህርትሽ ከትምህርት ሰዓት በኋላ ባለው ነገር ስራ የሰራሽ እናትሽን ታስታምሚያለሽ ብሏት ነው እሷም አምናለት የመጣችው። ግን እዚህ ስትመጣ ሰራተኛ ሆነ፣ የኩሽና ሰራተኛ ገና ከመምጣቱ ይህ ሁሉ ፈተና ሲገጥማት ያልጠበቀችው ነገር ነው የሆነው ማለት ነው። ተመልሳም እንዳትሄድ የሆነ ነገርም እንዳታመልጥ የትም ነቅነቅ አትሄጂም ብሏታል። ገብቷቸዋል። ተመልሳም እንዳትሄድ ምንም እንዳትል በእናቷ እንግዲህ እና ከእናት በላይ ምን አለ? በእናቷ እያስፈራራት ነው። በእናቷ ስለመጣባት ደግሞ ሁሉን ነገር ለማድረግ አምና ተቀብላለች ማለት ነው። እና አስተማሪና ብዙ እውቀት የምናገኝበት ዲራማ ነው።
ካስተዋል ነው መልካም ነገሮችን ለእኛ ወስደን ክፉዎችን ደግሞ የማይጠቅሙንን ትተን መልካም ነገሮችን በጣም እንማርበታለን ከሰቢልና ድራማ ላይ። እኔ ባይዘዌ በጣም የሚገርመኝ ነገር የማርኮና የዲና ያስባሉ አይሳካላቸውም፣ ያስባሉ ያሳካላቸዋል። አንዳንድ ሰው በህይወታችሁ እንደዚህ አይነት ህይወታችሁ ውስጥ ያሉ ሰዎች የሉም? የሆነ እናንተን ለመጣል ሲሞክሩ አሁን በቃ ጣል ነው አበቃለት ይሉና እናንተ በእናንተ ላይ በቃ ብዙ ነገሮችን ያደርጉና ያ ልሳካ ሲላቸው ያንን ሳይጨርሱ ደግሞ ወደ ሌላ የሚሄዱ አሉ። አሁንም አንዱ ሳይሳካ አንዱ አሁን እንግዲህ በቃ ልዩን ካጸመናት እኔ አብርሃምን እርጉዝ ነኝ እለዋለሁ፣ ልታርሰኝ ነው ያመጣሁት እላለሁ። በቃ እንሰራለታለን ነበር ያሰቡት እነሱ። አሁን በቃ አብርሃም ደግሞ በፍጹም ሁሉን ነገር አወቀባት። እነ ልዩ ደግሞ እሷ በአንድ ጎን እነሱ ሌላ አዲስ ነገር ሲጀምሩ እነ ልዩም አዲስ ይጀምራሉ። ደግሞ ሁሌም አሸናፊ እነሱ ናቸው። ቢያንስ ሰው እውነት አሸነፍ እውነት ናት። እውነት ሁሌም የሚያሸንፈው እውነት ስለሆነ ከነ ልዩ ጋር እውነት ስላለ እነ ልዩ ደግሞ ያሸንፋሉ። እኔ ደግሞ እነ ልዩ በጣም የገረሙኝ ነገር እውነት ሲስተማቸው በጣም የገባቸው ናቸው። እንግዲህ እሷን እርግዝናዋን የእርግዝና ውጤት ለማወቅ ሽንት ቤትን አድርጎ ምናምን በቃ ጓንት አድርጎ ያንን ማድረግ ራሱ አንዳንዴ ዶክተር በጣም የሚገርም ነገር ነው። በዛ ስልት እሱ ሲጀመረ በጭራሽ ልትጠረጥር አትችልም። እንዲያደርጋሉ ብላ እሱ በስማም በጣም እኔ ስልታቸው በጣም ነው የገረመኝ። እኔ እውነት እንጃ ይመቻቸው። እኔ ልዩና ርብቃ በጣም ነው የሚመቹ። አይፎክሩም እኮ እነሱ የፈለገ ነገር አይፎክሩም ማለት እውነት የያዘ ሰው አይፎክርም። ለምን አሸናፊ ነዋ። አሁን ልዩና እንትና ማርኮና ዲና በጣም ነው የሚፎክሩ። እሰራላቸዋለን እንዲህ እናደርጋቸዋለን ይላሉ ማለት ነው። ግን እነዚህ ሳይፎክሩ በቃ ልዩ የሆነ ትቀስማል። ልዩ በቃ የሆነ መብት ትሰጣለች፣ ርብቃ ደግሞ ታደርገዋለች ማለት ነው። እና በጣም የሚመቻቸው በጣም ነው የሚመቹኝ። እንግዲህ የማርኮን እህት ልጅ ሁሉን አምና ተቀብላ እየመጣች ነች። ግን ከመምጣቷ እንዲህ አይነት ነገሮች እንግዳ ነገሮች ስሰማ ሰው በጣም ነው የተናደደችው። በቃ ሰው ሁሉ ነገር እንግዳ ነው የሆነባት። እዛ የተባለችው እነዚህ የተባለችው ምንም አይገጣጠሙም። በቃ ልዩ ራሱ በጣም ነው የገረማት። ገና ከመምጣቷ ርብቃ ራሱ ታያለች ማለት ነው። ገና ዛሬ ከመምጣቷ በጣም ነው እየጮችባት ነው፣ እያሰቃየቻት ነው። ምን ልታረጋት ነው ይላሉ ማለት ነው። እንግዲህ ልዩ እንግዲህ ጉዷን አላወቀችም። ይህ ሁሉ የተጠነሰሰባት ለእሷ ነው ማለት ነው። ልዩን እንድታጠምድ ነው እንግዲህ ሁሉን ነገር ተመክራ። እንግዲህ እስቲ እናያለን ቀጣይ ልዩ የልብ ጓደኛ ታደርጋታለች ወይስ እንዴት ነው? ተግባብታት ሚስጥሯን ልታወራላት ይሆን? የምታደርገውን ነገር አውርታላት ልዩን አሳልፋ ትሰጣት ይሆን? እና ቀጣይ ደግሞ እንገናኛለን። ቀጣይ እስከምንገናኝ ቤተሰብ ቸር ሰምቶ አስተማሪና ብዙ ነገር የምንማርበት ዲራማ ነው። ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቀጣይ እስከምንገናኝ ቸር ሰምቱልኝ። አመሰግናለሁ።